መረጋጋት ማን እንደሷ የተባለላት ተወዳጇ ተዋናይት ቃል ኪዳን ታምሩ ልጆቼን ለምን ወለድኳቸው ብዬ ተጸጽቻለሁ ትላለች። ለመሆኑ የአራት ልጆች እናቱን ሳለ ምንስ አይነት ነገር ቢገጥማት ያውም የልጅ ፍቅርን በደንብ አይታ የተረዳች ሰው ለምን ወለድኩ ብላ ተጸጸተች? የምንነግራችሁ ነገር ይሆናል። ለ10 ቀን በአይሲ ውስጥ ያሳለፈችበትን የነፍስ ውጭ ነፍስ ግቢ አሳዛኝ ታሪክም እናጋራችኋለን። ከባለቤቷ ክብሮም ዓለም ጋር የተገናኙበትን ድራማዊ አስገራሚ የፍቅር ታሪክም አንሸሽጋችሁም። ለጥቂት ደቂቃዎች አብራችሁን ስትዘልቁ በምን አይነት ሁኔታ ውስጥ ብትሆን ልጅን ያህል ነገር ምን አለ ባልወለዱ ያስባላትን ጸጸት ነግረናችሁ በአይሲ ውስጥ ያከረማትን ጽኑ ህመም አጋርተናችሁ የፍቅር ህይወቷንም እያጫወትናችሁ በዚህ ሂደት ውስጥ ስናልፍ ተወዳጇ ተዋናይት ቃል ኪዳን ታምሩ ማናት የሚለውንም እንዳስሰዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ኢትዮጵያዊ ከወደደህ ካከበረህና አንተን ከፍ አድርጎ አንድ ዙፋን ላይ ካስቀመጠህ ምንም አይነት ጥፋትን እንድታጠፋ አሊያም እንድትሳሳት አይፈቅድልህም። በእርግጥ የሚሆነው አጥብቆ ከወደደህና ያን ክብርህን ጠብቆ መኖር ስለሚፈልግ ነው። አንዳንዶች ሲያደርጉት ብዙ አነጋጋሪ የማይሆንና ታይቶ ምን አለ ከባህል ባታፈነግጡ ከሚል ኮመንት ውጭ ብዙ የወቀሳ ናዳ ሲወርድ አይታይም። እንደ ቃል ኪዳን ታምሩ ሁሉም ኢትዮጵያዊ ተስማምቶ ሲወድህና ሲያከብርህ ግን የምታደርጋቸውን ነገሮች ተጠንቅቀ ካላደረክ የወደደህ ሕዝብ አሳፈርከኝ የሚል ዘመቻ ይዞ ይነሳብሃል። ከ5 ወር ቀደም ብሎ በቃል የተፈጠረው ነገርም ይሄ ነው። ጨዋነቷ መልካምነቷን ብዙ ይዩኝ የማትል ድብቅ ሰው መሆኗን የሚወዱላትና ምን አለ ሌሎች አርቲስቶቻችን ስርዓት ከሷ ቢማሩ የሚባልላት ቃል ኪዳን 4ኛ ልጇን አርግዛ ለመውለድ በተቃረበችበት ጊዜ ለማስታወሻ ብላ የተነሳቻቸውን የመስክና የስቱዲዮ ፎቶ ለወዳጅ ዘመዶቿ በኢንስታግራም ገጿ ላይ አካፈለች። ማርያም በሽልም ታውጣሽ አሊያም እንኳን ደስ አለሽና ሌሎች ፎቶዎችን ስታጋራ የሚሰጧትን የማድነቅና የመወደድ ኮመንቶች አላገኘችም። ይልቁንም የወደዳት ሕዝብ ተቆጣ። ምነው ምን ጀመርሽ? አንቺም ትልቅ ሰው ተበላሸ፣ ክብርሽን ጠብቂና ሌሎችም ከሷ ይህን እንደማይጠብቁ የሚገልጹ ምላሾችን አስተናገደች። ወዲያውኑ ፎቶዎችን አወረደች፣ ቁጣዎቹንም አበረደች። መወደድ የተትረፈረፈላት መስከነ ማን እንደሷ የተባለላት ቃል ኪዳን ታምሩ በ90ዎቹ ሙዚቃው በደንብ የተደመጠለት ከሕፃን እስከ አዋቂው አታላይ ነች ያች ልጅ አታላይ ነች ብሎ ሙዚቃውን በሁሉም አንደበት እንዲዜም ያደረገው ክብሮም ዓለም የትዳር አጋር ነች። ትውቃቸው ለየት ያለ አጋጣሚ አለው። ሼፉ ቁጥር 2 ፊልሟ ሲመረቅ ተጋብዞ ሄዶ ያያል። ፊልሙ ላይ ያያታል፣ ይወዳታል። የማገባው ይችል ልጅ ነው ይላል። ነገር ግን እድሉን አግኝቶ ሄዶ አልተዋወቃትም። ከዛን ቀን ጀምሮ አሬ ይችል ልጅ አገናኙኝ የሚያውቃት ሰው የለም ወይ ቢል ሊያገናኙት አልቻሉም። በፊልም አይቶ ልቡን አስረክቦ የተመለሰው ክብሮም እሷን መፈለግና ደጋግሞ ማሰብ ውሎና ዳሩ ሆነ። ታዲያ በአጋጣሚ ለቃልም ለሱም ጓደኛ የሆነ ሰው ጋር ቡና እየጠጡ ባለበት ሰዓት ይችን ልጅ የሚያገናኘኝ ሰው አጣው ብሎ ፎቶዋን ያሳየዋል። አረን ያገናኛለው ለኔ እህቴ ማለች ነች ብሎ ደውሎ ያገናኘዋል። ይተዋወቃሉ። በሌላ ቀን በአካል አግኝቶ ያስተዋውቃቸዋል። ቃል እንደምትለው ክብሮምን የመጀመሪያ ቀን ሳገኘው እኔን እንዳፈቀረኝ አውቄያለሁ። ከድርጊቱ ተረድቻለሁ፣ ግን አይናፋር ስለነበር አልነገረኝም ትላለች። ከዛን ቀን ጀምሮ ይደውልልኛል፣ እናወራለን። እኔ ፍላጎቱ ስላልነበረኝ ለመዝጋት ነበር የምቸኩለው። እሱም ጎበዝ የንግግር ሰው አይደለም። ሁሌ ሎሚ በሻይን ጠጣ ይለኛል። እኔም አይመቸኝም ስለኖርኩና አንድ ቀን እሺ ነገ እንገናኝ አልኩት። በነጋታው ሰዓቱ ሲደርስ ደጋግሞ ደወለልኝ፣ ግን ላገኘው አልፈለኩም። በመጨረሻ ሲሰለቸኝ አነሳሁት። ዛሬ ሎሚ በሻይ ለመጠጣት ቀጠሮ ነበረን ሲለኝ አይገርምም አሁን ጠጣሁ አልኩት። ችግር የለውም ሌላ ነገር መጠጣት እንችላለን ሲለኝ በቃ ሌላ ጊዜ እንገናኛለን ብዬ ዘጋሁት። ከዛን ቀን በኋላ ደበረው ወይም ተስፋ ቆረጠብኝ፣ መደወል አቆመ። እሱ መደወል ሲያቆም እኔ ናፍቀኝ ጀመር። ለካ ሁሌ ስለሚደውልልኝ ውስጤ ወዶት ነበር፣ ለምጄውም ነበር። በጣም ይናፍቀኝ ጀመር። እንዳልደውልለት ሴትነት ባህሪው ካደረኩት አስቀያሚ ነገር ጋር ተደማምሮ ድፍረቱን አጣው። ቤተክርስቲያን እጄ መጸለይ ጀመር። እዛው ቤተክርስቲያን ውስጥ ሆኜ አንድ ጓደኛዬ መጣች። ነገሩን አጫወትኳት። ሰደበችኝ። ይሄ ጣፋንታሽ ሊሆን ይችላል ደውይለት አለችኝ። አልደውልለትም፣ ነገር ግን ቃል ገባልሻለሁ ከደወለልኝ በስርዓት አወራዋለሁ ብያት ተለያየን። የዛለት ጸሎት የተሰማ ክብሮም የሚያስተዋወቀን የጋራ ጓደኛችን አገኘው። እንዴት ነው እየተግባባችሁ ነው ሲለው አየማትወል ልጅ ናት ብሎ የተፈጠረውን ነገር ነገረው። ከዛ ግድ የለህም እኔ እሷን አውቃታለሁ፣ ለመጨረሻ ጊዜ ደውልላት፣ አሁንም እንደዛ ከሆነች ትተዋለህ አለው።
ክብሮም ደወለልኝ፣ ተደሰትኩ። በስርዓት አወሮ ጀመር። ተገናኝተን ሎሚ በሻዩን ጠጣን፣ ፍቅርን ጀመርን። በሁለተኛ ዓመታችን ተጋባን በማለት ድራማው የፍቅር ጅማሬያቸውን ትናገርና አሁን ላይ ምን አይነት መልካም ባል ልታጣ እንደነበረ በማዘን ትናገራለች። ከተጋቡ 6 ዓመታት ሲያልፋቸው 4 ልጆችን ወልደዋል። ታዲያ በዚህ በደመቀና በመወደድ ውስጥ የተገኙ በረከቶችን ምን አለ ባልወለድኩ ያሰኛት ጉዳይ ምንድነው የሚለው የነገሮችና የሁነቶች መገጣጠም ነው። ይህን አስቀያሚ ሐሳብ እንድታስብ ያስገድዳት። የመጀመሪያ ልጇን ስትወልድ ከመውለድ ጋር ተያይዞ የሚመጣው የሰውነት መጨመር፣ ቤት መዋልና ሌሎች ነገሮች በመደራረብ ዲፕሬሽን ውስጥ ትገባለች። ክርስትና አስነስታ ዛሬ ወጣው ነገ ወጣው ስትል ዓለምን ያስጨነቀው ኮሮና ቫይረስ ይከሰታል። እዛው ቤት ውስጥ መክረምን ያስገድዳታል። በዛ ላይ የቫይረሱ ብዙ ሰዎችን መግደል እሷ ላይ ሌላ ፍራቻን ያስከስትባታል። ከሌሎች ሰዎች በተለየ እሷ ቶሎ እንደምትሞት ማሰብ ጀመረች። ጭንቀት፣ ድብርት፣ ሐዘንና ፍራቻ ተዳምረው ለምን ላላሳድገው ልጅ ሰጠኝ ብላ ፈጣሪዋን መጠየቅ ጀመረች። እኔ ያለ እናት እንዳደግኩ ልጄም ያለ እናት ሊያድግ ነው ወይ የሚል ሐዘን ተጫጫናት። በፈጣሪ ምሕረት ሁሉም ነገር አልፎ ሌሎች ልጆችንም ወለደች። በድጋሚ በሕይወቷ ተስፋ የቆረጠችበት ነገር ገጠማት። ያውም በሀገር አሜሪካ ታማ ተኛች። ለ10 ቀን በአይሲዩ ውስጥ ለማሳለፍ ተገደደች። ቤተሰቦቿ በሙሉ በሐዘንና በእንባ በጭንቀት ተዋጡ። ከ10 ቀን በኋላ ከአይሲዩ ክፍል ወጥታ እዛ ሆስፒታል ውስጥ ለወር ተኛች። አሜሪካን ሀገር ያሉ ወዳጅ ዘመዶቿ ከበው ለማስታመም ሙከራ አደረጉ። በተለይ ባለቤቷ ክብሮም ብዙ ተሰቃየ። በፍጹም የምሞት እንጂ የምድን አልመሰለኝም ትላለች ቃል እምባ እየተናነቃት ስለዛን ጊዜ ስትናገር። አሁንም እግዚአብሔርን ላላሳድጋቸው ለምን ልጅ ሰጠኝ ብላ በድጋሚ ጠየቀችው። ለሚመጡትም ሀገር ቤት ላሉትም እየደወለች ጸሎት አድርጉልኝ፣ ከዚህ ሁሉ ሰው አንድ ጻድቅ ጸሎቱ የሚሰማ አይጠፋም እያለች ትጠይቅ እንደነበረ ታስታውሳለች። በኋላም አንድ ቄስ መጥተው አሁን በብዙ እንዲኖርሽ የምትፈልጊው ነገር ምንድነው ብለው ጠየቁኝ። ጤና አልኳቸው። አየሽ ልጄ፣ እግዚአብሔር እኮ መማሩ አይቀርም ይምርሻል፣ ግን ይህን እንድታውቂለት ነው ይችን ትንሽ ህመም የሰጠሽ ብለውኝ አጽናኑኝ። በዚህ ሰዓት በረታው። በእግዚአብሔር ማሪነት በቅድስት ድንግል ማርያም አማላጅነት ዳንኩኝ። ለምን ሰጠኸኝ ያልኩበትንም አንደበቴን ተጸጸትኩበት ትላለች ተወዳጇ ተዋናይት ቃል ኪዳን ታምሩ። ትውልዷ በዚሁ በታላቁ አዲስ አበባ ሳሪስ አካባቢ ያደረገችው ከልጅነቷ ጀምሮ በኪነ ጥበብ ፍቅር ተለክፋ ትልቅ ተዋናይ ለመሆን ብዙ ውጣ ውረድን ያየችው በመጨረሻም እሷ እንደምትለው ስኬት የጥረትና የጸሎት ውጤት ነው እንዳለችው ተሳክቶላት ስኬታማ ሆናለች። ብዙ መታየትን የማትወደው አመለሸጋዋ ቃል ኪዳን ቀጣይ ዘመንሽ የተባረከ ይሁን እንላለን። አበቃን። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።